በስተመጨረሻም ዳግም እንግዲህ የገኒ ጎረቤት ከበኃይሉ ጋር ስታወራ እጅ ከፍንጅ ይዟታል ማለት ነው። ምክንያቱም ከመጀመሪያም ጀምሮ የገነት ጎረቤትን አላመናትም። በቃ የሆነ ስትቅበዘበዝና እንደገና ደግሞ አሁን ላይ ስትዋሽ ሰምቷል ማለት ነው። ስለዚህ መከታተል ነበረበት ወይም ደግሞ ወደ ቤቱ መሄድ ነበረበት። ነገር ግን ወደ ቤቱ በሄደ ሰዓት ዳግም ያቺ የገነት ጓደኛ ከበኃይሉ ጋር እያወሩና እየተመሳጠሩ አግኝቷቸዋል ማለት ነው። ነገር ግን አሁን ላይ ዳግም አይቷታል። ፊት ለፊት መታየት አልነበረበትም ብዬ ነው ማስበው። ነገር ግን ፊት ለፊት ሄዶ ነው እንግዲህ ዳግም ሊያወራቸው የፈለገው ማለት ነው። በሌላ በኩል ደግሞ ሄሉ ለሰላም እውነተኛ ሚስጥሩ ልትነግራት ነው። ምክንያቱም ልጇ አሁን ላይ ብሌን እንደሆነችና ቃል እንግዲህ እዛ ቤት እያስመሰለች በኃይሉ ወንድሟ ዋሽቶ እንግዲህ ቃል ልጅ ብሎ እዛ ቤት እንዳመጣት ነው እንጂ ቃል ትክክለኛ የሰላም ልጅ እንዳልሆነች ነው ሰላም በተኛችበት ሄለን እየነገረቻት ማለት ነው። ነገር ግን እዛ ጋር የተኛችው ማን ነች? ሰላም ነች ወይስ ደግሞ ቃል ነች? ምክንያቱም ቃል አሁን ላይ ሄለን ሁሉም ሚስጥሯን እንዳወቀች ስለባነነች ወይም ደግሞ ለብሌን ስትነግራት ስለሰማች አውቃ ቀን ጠብቃ እየሰራችላት ነው ማለት ነው። ስለዚህ ቃል አውቃ እንደ ሰላም ተኝታ አስመስላ ብሌን ደግሞ ሰላም ተኝታለች በማለት እንግዲህ እየተናገረች ነው። ሚስጥሩን ሙሉ ዘረገፈችው። ነገር ግን አሁን ላይ እዛ የተኛችበት ላይ ነቃ ስትል ቃል ከሆነች ያው ሄለን የደነገጠችው ለዚያ ይመስለኛል። ነገር ግን ሰላም እውነተኛ እዛ ሶፋ ላይ ተኝታ እውነት ከሆነና እውነቱን ካወቀች በጣም ደስ የሚል ነገር ነው። ሄለን ለብሌን ማገዟና እውነታውን እንዲወጣ ማድረጓ አሪፍ ነው ብዬ ነው የማስበው። እስኪ እናንተስ አሁን ላይ ሄለን እውነተኛ ለሰላም የነገረቻት ወይስ ቃል አውቃ እንደ ሰላም አስመስላ እዛ ሶፋ ላይ ተኝታ ለሄለን ሙድ እየያዘችባት ይመስላችኋል? ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አደራ ክፍል 39 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 39 ቶሎ ይለቀቅልንም በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። የገነት ጎረቤት ያው ስለ ሰለሞን ወይም ደግሞ ስለ ገነት ባል የገነትን ባል የገደለው ራሱ በኃይሉ መሆኑን ነው ዳግም እንዳያውቅ የፈለገችው ገነት ማለት ነው። እንግዲህ ይህንን ነገር ጎረቤቷ ሰምታ ለበኃይሉ ሄዳ ልታወራ ፈልጋ ነበር ወይም ደግሞ ተስማምተዋል ተቀጣጥሮ ማለት ነው። በዚህ መሃል ግን አሁን ላይ ሄለን በቃል ተነስታባታለች። ምክንያቱም ልትገላ ስለሞከረችና ልታጠፋ ስለሞከረች ያንን እንዳጠፋና እንዳትሞት ደግሞ ብሌን ስለጠበቀቻት ከዚህ በኋላ እንግዲህ ከሳሚ ጋር ተነጋግራ እንግዲህ አሁን ላይ ከሳሚ ጋር ተነጋግረው አብረው ለመስራት አስበዋል። ምክንያቱም ቃል ስለካደችው ሳሚን። ስለዚህ ከመስራታችን በፊት ሁላችንም መታመን ስለሚያስፈልገን ስለ ቃል እዛ ቤት የገባችበትን ሚስጥር በሙሉና ስለ ብሌን ሁሉን ነገር ንገረኝ ብላ ከሱ ሁሉን መረጃዎች በመውሰድ እንግዲህ ሄዳ ለብሌን ለመናገር አስባ ነበር። ብሌን እንግዲህ ያው ሄለን እግሯ ስር ብሌን ስር ወርቃ ይቅርታ እንደጠየቀቻት ይታወቃል። ነገር ግን ሄለን ከቃል ጋር እያስመሰለች ነበር ወይም ደግሞ ቃል እንድታምናት ፈልጋ ነበር። በዛ ሰዓት ቃል አለውልሽ እያለች ቃልን እያጽናናቻትና ያው አብራ እንደሆነች እያስመሰለች ነበር። ብሌን ግን በዛ ሰዓት ቃልን ጋር ሄለንን ስታያት በቃ አንድ ላይ የሆኑና በብሌን ላይ ሙድ እያያዙ እንደሆነ ነው የተሰማት ማለት ነው። ነገር ግን አውቃ እንግዲህ ሄለን ከቃል ጋር ሆና የቃልን ሴራ ለማጋለጥ አስባ ነበር። እንግዲህ ከሳሚ ጋር የተነጋገሩት ያንን ሚስጥር ቢነግራትም ነገር ግን ከስራው በኋላ ወይም ደግሞ እነሱ ካሰቡት ከእቅዱ በኋላ ንገሪያት ብሎት ነበር። ነገር ግን የብሌን አሳዛኝነትና ያው ስላሳዘነቻት የዋ ስለሆነች ብሌን ለብሌን እውነቱን ለመናገር ብሌን ጋር ገብታ ነበር። ቃል ግን አሁን ላይ ሄለንን በመከታተል ላይ ትገኛለች። እንግዲህ ብሌን አሁን ላይ ሄለንን ለመስማት ዝግጁ አይደለችም። ምክንያቱም ከዚህ በፊት ከቃል ጋር ስላየቻት። ነገር ግን ሄለን ያየችውንና የሰማችውን ነገር በሙሉ ወይም ደግሞ የምታውቀውን ነገር በሙሉ አሁን ላይ የሰላም ልጅ ራሷ ብሌን እንደሆነችና ቃል የምትባለው ደግሞ እዛ ቤት የገባችው ፌክ እንደሆነ ወይም ደግሞ እናቷ ሰላም እንደሆነች እስከዛሬ ድረስ ብሌን ስለማታውቅ ይህንን የምስራች ልትነግራት ነበር። ነገር ግን ብሌን ሄለንን አንቋሻን ያስወጣቻት። ተረጋግታ እንኳን ምንድነው የተፈጠረው ቢለውን ቢያንስ እንኳን ሄለንን ባትወዳት ወይም ደግሞ ሄለን ሴራኛ ብትሆን ከቃል ጋር የምትተባበር ብትሆን የምትለውን ካዳመጠች በኋላ ይደርስ ነበር። ሄለንን ከዛ ቤት ውጪ ማለት ትችል ነበር። ነገር ግን ያንን የመሰለ እንቁ ወሬ ነው ያመለጣት ማለት ነው። ስለዚህ ቃል ደግሞ አሁን ላይ
በሄለን ላይ ተነስታባታለች ወይም ደግሞ ሁሉም ነገር አውቃ ቃልን ሙድ እያያዘችባት እንደሆነ ቃል አሁን ላይ ሄለን ነኝ አውቃብታለች ማለት ነው። ስለዚህ ይሄንን ጉዳይ ይሄንን ሁሉ ሚስጥር ስለምታውቅ የነገራት ደግሞ ሳሚ ሊሆን ይችላል ብላ ስላሰበች ያው ለባህሉ ነግሯለች። እንግዲህ ከዚህ በፊት ሄለን ጓደኛዬ ናት ሳይሆን ሳሚ ነው ይዟት የመጣው ብላ ነው ለባህሉ የነገረችው ማለት ነው ቃል። ነገር ግን ያው ባህሉ ቃል ጓደኛዋ የሄለን እንደሆነችና ሄለንም ጓደኛዬ ናት ብላ ቃልን ስታዋያ ስትነግራት ወይም ደግሞ ከባህሉ ለማስጣልም ስትሞክር ነው እያየን የሚገኘው ማለት ነው። ስለዚህ ባህሉ ቃልን እያወጣጣት ነበር። ሄለን ምንድነሽ? እንደገና ደግሞ ሚስጥሩን የነገራት ማን ነው የሚለውን ነገሮች ማለት ነው። ምክንያቱም በባህሉ ሄለንን የሆነ ነገር ለማስደረግ ፍላጎት አላት ቃል እንግዲህ ከራሷ በላይ ስለሆነ ማለት ነው። ነገር ግን ባህሉ የራሱ የሆነ ችግርና የራሱ የሆነ ጭንቀት ስላለበት ይህንን ጉዳይ ራሷ ቃል እንድትጨርሰው ነው እየነገራት የሚገኘው ማለት ነው። እንግዲህ በሌላ በኩል ደግሞ ዳግም እንግዲህ አሁን ላይ ገነት እናቱ እንደሆነች ነው እንጂ አባቱን ወይም ደግሞ የገነትን ባል ባህሉ እንደገደለ ይህንን ሚስጥር አያውቅም። እንግዲህ ዳግም ከመጣ በኋላ አሁን ላይ ስለ ብሌን ያዋያት ነበር ገነትን ማለት ነው። ምክንያቱም አሁን ላይ ያው ዳግም የስጋ ልጇ እንደሆነ ስለሚታወቅ ብሌን ደግሞ የስጋ ልጇ ስላልሆነች ለገነት እሱ እንደሚወዳት እንደሚያፈቅራት አሁን ላይ ግን እንድትጣሉ ነገር ግን ወደፊት ብሌንን ማግባት እንደሚፈልግ ነው ገነት የነገራት። ገነት ግን አሁን ላይ ማጋባት አትችሉም፣ ሁለታችሁም ልጆቼ ናችሁ እያለች ነው የምትገኘው። እንግዲህ የዳግም ትክክለኛ ወሬ ወይም ደግሞ ምክንያት አሳማኝ ነው በኔ በኩል። ምክንያቱም የስጋ ልጅ እስካልሆኑ ድረስ ሁለቱም እየተፈቃቀሩ መተው ከሚሆን ሁለቱም ቢጋቡ ደስ ይለኛል ብዬ ነው ማስበው። ምክንያቱም አሳደገቻት እንጂ አልወለደቻትም። ነገር ግን ለሁለቱም ልጆቿ ናቸው። ሁለቱም ቢጋቡላቸው ለሷ ይበልጥ ደስታውን እጥፍ ደረብ ይሆናል እንጂ አሁን ላይ ገነት ወይ ሌላ የደበቀችው ሚስጥር አለ ወይም ደግሞ ሌላ ያሰበችው ነገር አለ እንጂ ገነት እንግዲህ አሁን ላይ ከብሌንን ከዳግም ጋር ማለያየት ብታቆም ይሻላል ብዬ ነው ማስበው። እንግዲህ የገነት ጓደኛ እዛ ቤት መምጣቱን ተያይዟለች። ምክንያቱም ያንን ሚስጥር ካገኘች በኋላ ሌላ ተጨማሪ ሚስጥር ለመውሰድና ሌሎችን ነገሮችን ለመስማት ነው። ምክንያቱም የገነት ሚስጥረኛ ጓደኛ ነች። ገነት አሁን ላይ ጎረቤቷን እንደ ሚስጥረኛ ሰው አይታት ነው ያለችው እንጂ ያንን ወሬ ለባህሉ እየሄደች አሳልፋ እንደምትሰጥና እንደምትሸጥ አላወቀችም። ነገር ግን ዳግም የገነት ጎረቤትን ካያት ሰዓት ጀምሮ ትክክለኛ ሰው እንዳልሆነችና የሆነ ነገር እንዳንዣበበ ነው እሱ የተረዳው ማለት ነው። ምክንያቱም ወዲያው ነው የገባው በቃ የሷ አኳኋን ወይም ደግሞ ከልቧ ነው ወይስ አይደለም፣ እንደገና ገነት ላይ እየዋሸችባት ነው ጓደኛዋ ላይ ወይስ አይደለም የሚለውን መጀመሪያውንም አልተመቸውም ነበር። ጭራሽ በይበልጥ በዛ ሰዓት ላይ ባህሉ ደውሎ በሴት ነው ያናገረችው። ይህንን ነገር ግን ዳግም በተከታተለ ሰዓት ያችን የገነት ጓደኛን ጎረቤት እንግዲህ ከባህሉ ጋር ስታወራና ስትስማማ ነው ያየው ማለት ነው። ስለዚህ ዳግም መንቃት አለበት። የገነት ጓደኛ ለገነት ትክክለኛ ጓደኛ አለመሆኗና ወሬ አመላላሽ ወሬ አቃባይ መሆኗን ዳግም ተረድቶ ገነትን ከእንደዛ አይነት ጓደኛ ጎረቤት መነጠል ወይም ደግሞ እንድትላቀቅ ማድረግ አለበት ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በሌላ በኩል ደግሞ አሁን ላይ ሄለን ሁሉ ሚስጥሯን የቃልን ሁሉንም ነገር አውቃለች ማለት ነው ከሳሚ። ስለዚህ ከዚህ በኋላ ቃልን ለመጣልና ቃልን የእጇ እንድታገኝ ማድረግ ትችላለች። ምክንያቱም ለብሌን ሚስጥሩን መናገር ትችላለች። እንደገና ደግሞ ለሰላም እውነቱን ለመናገር አስባለች። ምክንያቱም ብሌን እየተጎዳች እንደሆነና የገዛ እናቷን ሳታቅ ቃል እናቷን ቀምታ እየኖረች ከሆነ አሁን ላይ ይሄ ነገር ደግሞ ለብሌን በጣም አሳዛኝ ክስተት ስለሆነ እናቷን ማወቅ አለባት በማለት እንግዲህ ሰላም በተኛችበት ሄዳ ነው እንግዲህ ሄለን እየተናገረች ያለችው። እንግዲህ ቃል ከዚህ በፊት ሄለን ከሷ ጋር እያስመሰለች እንደሆነና የሷን ሙሉ ሚስጥር እንዳወቀች ከሰማች በኋላና ካየች በኋላ ለብሌን ስትናገር አሁን ላይ ቃልን እየጠበቀችላት ነበር ማለት ነው። ስለዚህ እውነት ሄለን ያንን ሚስጥር ያንን ነገር ለሰላም ነው እየነገረቻት ያለችው
ብሌን እናቷ ሰላም እንደሆነችና ብሌን ልጇ እንደሆነች ለራሷ ሰላም ተኝታ ነው እየነገረቻት የምትገኘው ያን ሁላ ሚስጥር ወይስ ቃል እንግዲህ እንደ ሰላም ተኝታ እዛ ሶፋ ላይ አስመስላ ነው እየሰማቻት የምትገኘው ጓደኛዋን ሄለን ማለት ነው። ምክንያቱም ሄለን እንግዲህ በሷ ቤት አላስመሰለችም ወይም ደግሞ ከቃል ጋር እንደ ጓደኛ እየቀጠሉ ነው። ለቃልም እንደምታስብላት ነው እየነገረቻት ያለችው። ነገር ግን ቃል ደግሞ ተደብቃ አይታት ያው ሄለን አሁን ላይ ለቃል ምንም እንዳልሆነችና ቃል ላይም ልትሰራላት እንደ ሴራ እንደሆነ ነው ያወቀችው። ስለዚህ ማን ይመስላችኋል? እውነተኛ ሰላም ነች የሰማችው ይህንን ሚስጥር ወይስ ራሷ ቃል ነች? ሀሳብ አስተያየታችሁን ኮመንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ ምን ይመስል ነበር? አደራ ክፍል 39 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።